ሲዳማ ቡና ለመጀመሪያ ጊዜ የኢትዮጵያ ዋንጫ ሻምፒዮን ሆኗል። ሲዳማ ቡና ወላይታ ዲቻን በማሸነፍ የ2017 የኢትዮጵያ ዋንጫ ሻምፒዮን መሆኑን አረጋግጧል። ዛሬ በአዲስ አበባ ስቴዲየም በተደረገው የፍጻሜ ጨዋታ ሲዳማ ቡና ወላይታ ዲቻን 2-1 አሸንፏል። የሲዳማ ቡና ግቦችን ሀብታሙ ታደሰና መስፍን ታፈሰ ሲያስቆጥሩ የወላይታ ዲቻን ብቸኛ ግብ ካርሎስ ዳምጠው ከመረብ አሳርፏል። ለሲዳማ ቡና እግር ኳስ ክለብ ደጋፊዎች እንኳን ደስ ያላችሁ እንላለን። ጉዞ ከጀመርን በኋላ እንዴት ነው ጫውቶ ፍልስጤም ነው ማለት እኛ እኮ የፈጣሪ ልጆች ነን፣ ሌላ አይደለም። ፈጣሪ ሰማይና ምድር የፈጠረ ፈጣሪ ከላይ ካለ የአቡና እንባችን ያው ዘንድሮም ያለቀሰ ነው ይመልሳል፣ ደማችን ይመልሳል። በቃኛው ጸባችን ከፈጣሪ ጋር የሁሉ ሰው ጋር አሳዝል ቤተሰብ ጋር ተለይቶ መጣ ፍርድ ይመልስላል። እኛ አምና ዋንጫ በተከለከለን በባዶ እጅ ዘንድሮ ለጫወታው ሰከንድ ሲቀር በዚህ ስቴዲየም ተባለ። ፈጣሪ ይሄ ነገር አይ በሌላ ክለብ እርግጠኛ ነኝ ሸገር አልፎ ቦነ ከኛ ጋር ነበር። ሌላ ክለብ አልፎ ቦነ ጊዮርጊስ አልፎ ቦነ ቡና አልፎ ቦነ እርግጠኛ ነኝ ጫወታው እንደምከደና ግን ያለፈው ሁለቱ የደቡብ ክለብ ነው። ሲዳማ ቡና ወላይታ ዲቻ ጫወታው ጉዞ ከጀመርን በኋላ አይቻልም በዚህ ስቴዲየም። ይሄን ፍርዱ ለፈጣሪ ሰጥቻለሁ። ፌዴሬሽን ሰው ፍርዱ ለፈጣሪ እና አሰልከሰ 3-4 ቀን እየቀረ ያለን ለኛ ብለው ምን ችግር አለ? ጉዞ ከጀመርን በኋላ በዚህ ስቴዲየም ነው። የእውነት ይሄ ነገር ቀርቶ ሆነ እጅግ በጣም ይደብራል።